እንግዲህ ይሄን ቡና ለመጨረሻ ጊዜ ነው ያፈላሁላችሁ። ስለዚህ አጣጥሙት። እንዴ እንደዚህማ አይሆንም ረዱ። እንዴ ይሄን ያህል ጊዜ አብረን ኖረንማ እንዲሁ በቀላሉ አንሸኝሽም። ያው ምን አሰብን መሰለሽ፣ እኛ ከሁላችንም ልብስ ተሰብስቦ ማስታወሻ እንዲሆንሽ ለመጨረሻ ጊዜ እንድታጥቢልን ወስነን። አንተ ደግሞ ያማል እንዴ? እኮ ሰርፕራይዝ ነበር። እናንተ ቀልዱ፣ እኔ ለራሴ ተናድጃለሁ። ምን ነው ይሄ ሰለሞን ነው ያለ ወዛደር ይሄንን የሚያክል ዳይመንድ ቀለበት አላሻከመኝ መሰላችሁ? ይኸውልሽ ረዱ፣ አሁን አቦ ተሸክሞ ሳይወርድልሽ ብትደብቂው ነው ጥሩ። ቆይ ግን እናንተ መቼ ነው ከዚህ ቤት የምትወጡት? እስከ መቼ ነው አባታችሁ ላይ የምትታከኩት? አንቺ የታከክሽበት እድሜ ላይ እስክንደርስ ነዋ። ከዛ እንወጣል። አሁን ይልቅ ሰለሞን እንዴት ፕሮፖዝ እንዳደረገ ሳረሳው ልንገራችሁ። ረዱ አብረንሽ ነበርን እኮ ለ1968ኛ ጊዜ እኮ ነው እየነገርሽን ያለሽው። ታዲያ ምን ችግር አለው? ደጋግሜ ብነግራችሁ ጆሮአችሁ አይሞላ? ኧረ ከጆሮአችንም አልፎ ሆዳችንን ሁላ ነፋሹ። ታውቃ በቃ እናንተ መስማት ባትፈልጉ አባ መስማት ይፈልጋል። ለሱ ነግረዋለሁ። ኧረ አባም ሰልችቶታል። ኧረ ነው ነገሩ። እናንተ ምን አለባችሁ? እጃችሁ ላይ ይሄን የሚያክል የዳይመንድ ቀለበት የለም። እኔ እኮ አንድ እጄን እንደዚህ ካጠፍኩት መዘርጋቱ እኮ በጣም ነው የሚከብደኝ። አይ ለዚህ እኮ ነው ለድሃ ዳይመንድ አይስጠው ከሰጠውም ጥንጥዬ ይስጠው የሚሉት አባቶቻችን። የትኞቹ አባቶች ነው ደግሞ እንደዚህ ያሉት? እነ ብሬ ናቸው። ቆይ አሁን ምንድነው ማስተላለፍ የፈለግሽው መልእክት? ያው ያረኩት ቀለበት በጣም ትልቅ ነው የሚለው። እሺ በቃ መልእክቱ ደርሶናል። እንዴ አሁን ተይን በቃ። በእናንተ ከኔ ጋር ከመነጋገር በፊት ሂድና ፊትህን ታጠብ። ይኸው እስኪ ምን እንደምትመስል።